ይህ ኢትዮጵያ ቴሌቪዥን ነው። ሰኔ 22 2018 ዓ.ም ተናስተልኝ እንደምናመሻችሁ ኢቲቪ 57 ከኢትዮጵያ ቴሌቪዥን ጀምሯል። ዋና ጉዳዮችን ላስታውቃችሁ። ጠቅላይ ሚኒስትር አብይ አህመድ ከሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ጋር በሁለቱ ሀገራት የኢኮኖሚ ትብብር በደህንነትና ቀጠናዊ መረጋጋት ላይ ያተኮረ ውይይት አደረጉ። በሰባተኛው ዙር ሀገራዊ ምርጫ ያሸነፈችው ኢትዮጵያ ናት። ኢትዮጵያ እንድታሸንፍ ያደረጉት ህዝቦቿ ናቸው አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። የ2018 የ12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 2018 ዓ.ም ጀምሮ በ607 የፈተና ማዕከላት በ6 ዙር ይሰጣል ሲል የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። አሜሪካና ኢራን ተኩስ ለማቆም የሚያደርጉትን ውይይት ለመቀጠል ተስማሙ የሚሉት ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ኢትዮጵያና ቱሪዝም ምንና ምን ናቸው? ሊጎበኘን የመጣ ሰው ልቡ ተደስቶ ኪሱ ተራቅቶ መሄድ አለበት። ሁሉንም ሃይማኖቶች፣ ሁሉንም ከባቢዎች፣ ሁሉንም ታሪኮች በእኩል የሚያወጣ መሆን አለበት። ደሰትበታለሁ፣ ይለይብኛል የሚሉት የትኛው ፕሮጀክት? ፋሲልን ዛሬ በሰራንበት መንገድ ቅርስ ጠፋ የሚል ስጋት 1% አታገኙ። ቅርሶቹ አይጠፉም ወይ የሚል ስጋት አለባቸው። ከኢትዮጵያ በተለያየ ዘመን የተወሰዱ ቅርሶች አስመልሰናል፣ እንኳን ልናጠፋ። ማይስ ቱሪዝም ምንድን ነው? በአመት 10.9% ስራ የሚገኘው ከቱሪዝም ሴክተር። አዲሱ የኢኮኖሚ ሞተር ጠቅላይ ሚኒስትር ዶክተር አብይ አህመድ ከኤንቢሲ ኢትዮጵያ ጋር ያደረጉት ቆይታ ማክሰኞ ምሽት 2 ሰዓት ተኩል ይጠብቁን። ጠቅላይ ሚኒስትር አብይ አህመድ ከሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ ጋር ተወያዩ። ውይይታቸው በሁለቱ ሀገራት የኢኮኖሚ ትብብር ደህንነትና ቀጠናዊ መረጋጋት ላይ ያተኮረ እንደነበር ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ኢትዮጵያና ሶማሊያ ከድንበር በላይ የሚጋሩት ነገር አለ፣ እሱም እጅግ ውድ የሆነውን የህዝባችንንና የጋራ ዕጣ ፈንታችንን ነው ብለዋል ጠቅላይ ሚኒስትሩ። ባለፉት 5 ዓመታት በቴክኖሎጂው ዘርፍ የወጡ የህግ ማዕቀፎች የዜጎችን ሁለንተናዊ ጠቃሚነትና ደህንነት ያረጋገጡ ናቸው። ይህን ያሉት በተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ናቸው። ፍሬቱ ረታ ተጨማሪ አላት። የሰው ልጅ የዕለት ተዕለት ህይወት ማቅለል ስራዎችን በጥቂት ሰዓታትና በትንሽ ጉልበት ከግብ ማድረስ ይህ የቴክኖሎጂ ዋነኛ ትሩፋት ነው። ዛሬ ላይ ዓለም የደረሰበትን የፈጣን ቴክኖሎጂ እድገት ከቁጥጥር ውጪ እንዳይሆንና ለበጎ ዓላማ ብቻ እንዲውል የህግ ማዕቀፎችን ማበጀት የግድ ሆኗል። የቴክኖሎጂው ምህዳር ደህንነቱ የተጠበቀ እንዲሆንና ሀገራዊ እድገትን እንዲያፋጥንም የህግ ድጋፍ ወሳኝ መሰረት ነው። ኢትዮጵያም የቴክኖሎጂውን መልካም አጋጣሚዎች ለመቃወደስና ሊከሰቱ የሚችሉ ጉዳቶችን ቀድሞ ለመከላከል ባለፉት 5 ዓመታት በርካታ የህግ ማዕቀፎችን አውጥታ ወደ ስራ ገብታለች። የኢትዮጵያ ዲጂታል መታወቂያ አዋጅ 1282/2015 ነበር የመጀመሪያው ማለት ነው። ይህንን የዲጂታል መታወቂያ አዋጅን ከህግና ፍትህ ጉዳዮች ቋሚ ኮሚቴ በጋራ ሆነን ነው የኛ ቋሚ ኮሚቴ የሰራው። ሁለተኛው የኢንፎርሜሽን ቴክኖሎጂ ምርቶች ደህንነት ማረጋገጫ አዋጅ
1310/2016 ነው። ይሄም በኢንፎርሜሽን መረብ አስተዳደር የሚተገበር ሆኖ ኢንታይርሊ ግን ወደኛ ቋሚ ኮሚቴ ተመርቶ የኛ ቋሚ ኮሚቴ ለተወካዮች ምክር ቤት በማቅረብ አዘጋጅቶ በማቅረብ ያጸደቀው አዋጅ ነው። ሶስተኛው የግል ዳታ ጥበቃ አዋጅ ነው እና አራተኛው የስታርታፕ አዋጅ ነው። የስታርታፕ አዋጅ በኢኖቬሽንና ቴክኖሎጂ ሚኒስቴር የሚተገበር ነው። እነዚህ ብቻ ባይሆኑም በእኛ ቋሚ ኮሚቴ ብቻ የተሰሩት ላይ ትኩረት እናድርግ ብዬ ነው። የሕዝብ ተወካዮች ምክር ቤት የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ እነዚህ የህግ ማዕቀፎች የዜጎችን ሁለንተናዊ ተጠቃሚነትና ደህንነት ለማረጋገጥ ታስበው የተዘጋጁ መሆናቸውን የጠቀሱ ሲሆን ተጨባጭ ውጤቶችም መመዝገባቸውን ያነሳሉ። ደህንነት ቅድሚያ የሚሰጠው ነው ማለት ነው። ለዛ ነው የቴክኖሎጂ ምርቶች ደህንነት መረጋገጫ ጋር የተያዘ ቀደም አንዱ የጠቀስኩልሽ ይሄ አጠቃላይ ሀገራዊ የሳይበር ደህንነትን በመጠበቅ ስለዚህ አንደኛው ከደህንነት ጋር የተያያዘ ነው ማለት ነው ጥቅሙ እነዚህ ህጎች። ሁለተኛው ከኢኮኖሚ ጋር የተያያዘ ነው። በፋይናንስ ተደራሽ እንደሆኑ ዜጎቻችን የሚፈልጉትን የቢዝነስ ስራ እንዲሰሩ መበደር እንዲችሉ ደህንነታቸው እንዲጠበቅ ሁሉም የኢኮኖሚ ዘርፎች በመናይበት ጊዜ ከቴክኖሎጂ ጋር የተሳሰሩ ናቸው። ኢምፓወር ያደርጋሉ ማለት ነው። ከዛም ባሻገር ደግሞ የመንግስት አገልግሎት ኢገቨርነንስ የምንለው ማለት ነው ግልጽነትና ተጠያቂነት የሰፈነበት አገልግሎት እና ያንን የአገልግሎት በመስጠት ደግሞ የዜጎችን እርካታ ለማሳደግ ቴክኖሎጂ ግንባር ቀደም ሚና ይጫወታል። ኢትዮጵያ በቴክኖሎጂ ጅማሯ ላይ አበረታች ደረጃ ላይ ትገኝ እንጂ በቀጣይ ሊሰሩ የሚገባቸው በርካታ የቤት ስራዎችም አሉ። ቴክኖሎጂን በአግባቡ መጠቀም ከተቋማት ይፈልጋል ማለት ነው። ቴክኖሎጂን በአግባቡ ለመጠቀም ደግሞ ከየት ነው የሚጀምረው? ዜጎቻችን ግንዛቤ እንዲኖራቸው ቴክኖሎጂውን እንዲጠቀሙ በየትኛውም ደረጃ ላይ ያሉ ዜጎቻችን ቴክኖሎጂውን መጠቀም እንዲችሉ ማድረግ ያስፈልጋል። በአንድ በኩል አቅርቦቱ፣ በሌላ በኩል ደግሞ ዜጋው በሚፈልገው ደረጃ ግንዛቤ እንዲኖረው ደግሞ ሊትሬት እንዲሆን መስራት ያስፈልጋል ማለት ነው። ሌላው ደግሞ አንዳንድ ደንቦች እና መመሪያዎች መሻሻል ያለባቸው አዋጆችን መሻሻል ያለባቸው አዋጆች ሊኖሩ በጊዜ አሜንድ እንዲደረግ እንዲሻሻል ከማድረግ አንፃር ክፍተቶች አሉ። የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባለፉት 5 ዓመታት የህግ ማዕቀፎቹ መሬት መርገጣቸውን ለማረጋገጥ በትኩረት ሲሰራ ቆይቷል። በተለይም በኢኖቬሽንና ቴክኖሎጂ ሚኒስቴር፣ በስራና ክህሎት ሚኒስቴር፣ በትምህርት ሚኒስቴርና በሌሎችም ተያያዥ ተቋማት ላይ ጠንካራ የስራ ክትትልና ድጋፍ በማድረግ የማህበራዊና ኢኮኖሚያዊ ለውጦች በተጨባጭ እንዲመዘገቡ የበኩሉን ድርሻ አበርክቷል። በሰባተኛው ዙር ሀገራዊ ምርጫ ያሸነፈችው ኢትዮጵያ ናት። ኢትዮጵያ እንድታሸንፍ ያደረጉት ህዝቦቿ ናቸው አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። ከንቲባዋ ህዝቡ ለብልጽግና ለሰጠው ድምጽም አመስግነዋል። ሳዳት መሐመድ ሳኒ ተጨማሪ አለው። ግንቦት 24 በኢትዮጵያ ፖለቲካ ታሪክ ውስጥ አዲስ ምዕራፍ የተከፈተበት ህዝቦቿ ድምጻቸውን የሀገራቸውን ፖለቲካ ማን እንደሚመራ የሚወስኑበት ወሳኝ ዕለት ነበር። ከወትሮ በተለየ ከፍተኛ የመራጭ ቁጥር እንዲሁም ከፍተኛ የህዝብ ተሳትፎ የታየበት ምርጫ ሆኖ አልፏል። በመዲናው አዲስ አበባ ህዝቡ ለነበረው ትጋት እንዲሁም ለሀገሩ በተግባር ላሳየው ቀናኢነት የአዲስ አበባ መስተዳደር የምስጋና ፕሮግራም አዘጋጅቷል። ከንቲባ አዳነች አቤቤ ለሀገር ሁለንተናዊ እድገት ብልጽግና የያዘው ፖሊሲና ስትራቴጂ ላይ ህዝቡ የጣለው እምነት ተጨማሪ አድራ መሆኑን ተናግረዋል። በእርግጥ ኢትዮጵያ አሸንፋለች። ኢትዮጵያ አሸንፋለች ስንል እንድታሸንፍ ያደረጓት ደግሞ ማንም ሳይሆን ህዝቦቿ መሆናቸው ውጤቱን በጣም ድንቅ ክብር የምንሰጠው እንዲሆን ያደርገዋል። እናንተ ናችሁ ኢትዮጵያ እንድታሸንፍ ያደረጋችሁት። ሀገርን ማጽናት፣ የተጀመረውን የልማት ስራ ማስቀጠል፣ ሰላምን ዘላቂ ማድረግ፣ ብሔራዊ ጥቅማችንን ማስጠበቅ በጣም ወሳኝ ስራ ነው። የኢትዮጵያ 7ኛው ዙር ምርጫ እነኚህን ስራዎች እንዲቀጥሉ የማድረግና እነኚህን ስራዎች በጋራ እንድንሰራው ለማድረግ የሚያስችል አዲስ ምዕራፍን እንደገና የመጻፍ ስራ ነው በዚህ ምርጫ የተሰራው። ሀገርን ማጽናት፣ ሰላምን ዘላቂ ማድረግ፣
ብሔራዊ ጥቅምን የማረጋገጥ ጽኑ ፍላጎት እንዳለው ማህበረሰቡ በካርዱ አረጋግጧል ያሉት ከንቲባ አዳነች አቤቤ ለበርካታ የሚዲያ ዘመቻዎችና ከውጭም ከውስጥም ለነበሩ ጫናዎች ማህበረሰቡ ቦታ ለመስጠቱ ለሀገራችን ሰላምና እድገት ያለውን ቁርጠኛ ፍላጎት ያሳየበት ነው። ጉዞ ምዕራፍን የሚሻገር የአንድ ዙር የምርጫ ጉዳይ ሳይሆን ከዛ ያለፈ ሀገር የማጽናት ልማትን የማስቀጠል ሰላምን ዘላቂ የማድረግ የኢትዮጵያን መቻል ማሳያ ነው። ኢትዮጵያ እንድትችል ያደረጋችሁት እናንተ ስለሆናችሁ እናንተ ደግሞ በቀላሉ ይሄንን ምዕራፍ አልጻፋችሁ። በርካታ የሚዲያ ዘመቻዎች ነበሩ። ለዛ ሳትናወጡ አትችሉም የሚሉ ድምጾች ነበሩ። ዲሞክራሲ አይገባችሁም የሚል በርካታ ትችቶችን በርካታ እናውቅላችኋለን፣ ሰምታችኋል፣ አዳምጣችኋል። ነገር ግን ለሱ ልባችሁን አልከፈታችሁ። በዕለቱ ዜጎች የነበራቸውን የድምፅ አሰጣጥ የዲሞክራሲ ባህል ብስለት ያረጋገጠ ነው። አሸናፊ ፓርቲው ብልጽግናም ያልተመለሱ የህዝብ ጥያቄዎችን ለመመለስና ለሁለንተናዊ እድገት በቁርጠኝነት ለመስራት ትልቅ ስንቅ የሚሆነው ነው። ባለፈውም እስከ ዛሬ በሰራ ነው በብዙ ፈተና ውስጥ ሆነን እንደሰራን ከማናችሁም የተደበቀ ጉዳይ አይደለም። አጭር ጊዜ ነው። ባለፉት 5 ዓመታት ውስጥ ቃል በገባነው መሰረት እንደሰራን እናንተም ተናገራላችሁ፣ እኛም በልበ ሙሉነት እሱን እናነሳለን። ግን አንድም ነገር ብቻችንን አልሰራንም። ደግፋችሁን በሁሉም ነገር አብራችሁን ቆማችሁ ነው ያንን ስኬት ያገኘ ነው። ያ ስኬት የበለጠ ለመስራትና እድሉን ካገኘን ደግሞ ጎደሎችን ለመሙላት በስራ ሂደት ላይ የታዩ ጥፋቶችን ለማረም የተሻለ ኢትዮጵያን ለመገንባት አዲስ አበባን ደግሞ የኢትዮጵያ የብልጽግና ተምሳሌት ለማድረግ የምንችልበትን እድል ነው በር የከፈተው። ህዝቡ የሰጠው አደራ ነውና በታማኝነት በትጋትና ቁርጠኝነት ያለ እረፍት በመስራት አዲስ አበባን የብልጽግና ተምሳሌት ለማድረግ የተጀመሩ ስራዎች ተጠናክረው እንደሚቀጥሉ ከንቲባው አረጋግጠዋል። በኢትዮጵያ እየተተገበረ የሚገኘው አረንጓዴ አሻራ መርሃ ግብር ለመጪው ትውልድ የተፈጥሮ ሚዛኑ የተጠበቀ ሀገርን ለማውረስ የሚያስችል ነው። በኦሮሚያ ክልል የዘንድሮ የአረንጓዴ አሻራ ችግኝ ተከላ በይፋ ተጀምሯል። ወይንሸት ደጀኔ ተጨማሪ አላት። በሸገር ከተማ የቡራዩ ክፍለ ከተማ ነዋሪው አባ ገዳ አለሙ ጫላ የእድሜ መግፋትና የጤና መታወክ ሳይበግራቸው ለቀጣዩ ትውልድ ልምላሜ ያልተለያትን ኢትዮጵያን ለማውረስ ቁርጠኝነታቸውን እያሳዩ ነው። ህመማቸውን ወደ ጎን በመተው ችግኝ በመትከል የአረንጓዴ አሻራቸውን አኑረዋል። ስንት ችግኝ ተከሉ? እስካሁን 5 ተክያለሁ ካለው አቅሜ። አሁን ደግሞ ባህል እየሆነ ነው። አሁን ባህል ሆኗል። ኦሮሞ በገዳ ሲስተም ውስጥ የራሱን ሴራ የራሱን ደንብ የራሱ መተዳደሪያ ደንብ ሁሉ የሚያወጣ ዛፍ ስር ቁጭ ብሎ ነው። ስለዚህ በገዳ ሲስተም ቢሆን ሁሌ ጊዜ ግን ተክሎ ጥላ አድርጎ መቀመጥ ባህሉ ስለሆነ እኔም ከገዳው አንዱ አባ ገዳ ስለሆንኩ ያንን ይዤ ነበር። ከልጅነቴም ጀምሮ ይሄንን ቁጭት አድርጌ ነበር ሳደርግ ነበረውና እኔ ሁሉ የወጣት ወጥቶ ዛሬ እንደዚህ ተክል ህዝቡ ወጥቶ ይሄንን አሻራ ሲያስቀምጥ እውነቴን ነው የምለው ድሮ አባቶቻችን ሲያደርጉ የነበሩት አሻራ ወይንም ደግሞ የነበረው አሴት ተመልሷል መስላለኝ። እናንተም በርቱ፣ ሚዲያውም ሁሉም ሰው አንድ ላይ ከሆነ አገራችን ትለማለች። የ12 ልጆች አባት የሆኑት አቶ ድሪብሳ ጃለታም የመጨረሻ ልጃቸውን እጅ ይዘው በችግኝ መትከያ ቦታው ተገኝተዋል። አባትና ልጅ ጎን ለጎን ቆመው ችግኝ በመትከል ለትውልድ የሚተርፍ አረንጓዴ አሻራቸውን በኩራት አስቀምጠዋል። አታክልት ተክላለሁ ብዬ ልጄ ይዤ መጣሁ። ጥቅሙ ለኔ ሳይሆን ለልጆቻችን ጥቅም ይሆናል ብዬ አስባለሁ። በኦሮሚያ ክልል በተያዘው ክረምት የተለያዩ ጠቀሜታ ያላቸው ችግኞች ይተከላሉ። በክልሉ የተለያዩ ዞኖች የዘንድሮ አረንጓዴ አሻራ ማስጀመሪያ መርሃ ግብር ተከናውኗል። ቢቅልቱን ሀረዳሙ መዳለ ኡመማ ቲክሱ ቢያፍ ቆፎ ወሶ ሂንታኔ ዛሬ የምንተክለው ችግኝ የሀገራችንን የተፈጥሮ ሚዛን ለመጠበቅ ብቻ ሳይሆን በመላው ዓለም ላይ እየተከሰቱ ላሉ የአየር ንብረት ችግሮችም ትልቅ መፍትሄ ነው። የአየር ንብረት ለውጥ የሚያመጣውን ተጽዕኖ ለመቋቋም የአካባቢያችንን የአየር ንብረት ሚዛን ለመጠበቅና ለግብርና ስራ አመቺ ሁኔታን በመፍጠር ረገድ ያለው ሚና እጅግ ከፍተኛ ነው። ከሁሉም በላይ ደግሞ የኢኮቱሪዝም ስርዓትን እንደገና ለማነቃቃት ሰፊ የስራ ዕድል ለመፍጠርና ምጣኔ ሀብታችንን ጠንካራና ራሱን የቻለ ለማድረግ ትልቅ መሰረት ነው። በሸገር ከተማ ቡራዩ ክፍለ ከተማ በርካታ ቁጥር ያላቸው ነዋሪዎች በተገኙበት መርሃ ግብሩ ተከናውኗል።
የከተሞች ዘመናዊነት ከተፈጥሮ ሀብት ጥበቃ እንክብካቤና የኢኮኖሚ አቅምን ከማጠናከር ተግባር ጋር ቀጥተኛ ቁርኝት አለው። አረንጓዴ አሻራም ይህንን በማሳካት በኩል ትልቅ ድርሻ ያበረክታል። በአገር ደረጃ ትልቅ ፍቺ ያለው የተፈጥሮን የመሸከም አቅም የሚጨምር አብዛኛውን ጊዜ አንድ ማህበረሰብ ሊኖር የሚችለው ዳይቨርሲፋይድ ኢኮሲስተም ሲኖረው ነው። አሁን ብዙ ጊዜ ካየክ አንዳንዱ ድሃ ስለሆንኩ ነው ብለው ዛፍ ቆርጡና ይቀመጣሉ። ግን ድሃ ስለሆነ ዛፍ ተቆርጦ ኢኮሲስተሙን ታጠፋዋል እንጂ ዳይቨርሲፋይ አታደርገው። ኢኮሲስተሙ በእንደዚህ አይነት ፕሮግራሞች የሚሰፋ ከሆነ ኢኮኖሚው ይጠናከራልና ብዙ ፍቺ ያለው ለማለት ነው። በኦሮሚያ ክልል በተያዘው ክረምት በአረንጓዴ አሻራ መርሃ ግብር ዘርፈ ብዙ ጠቀሜታ ያላቸው ችግኞች ይተከላሉ። የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50% ሆኖ ተወሰነ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የአጠቃላይ ካውንስል አባላት የ2018 የትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50% እንዲሆን የተወሰነው። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በ2018 የትምህርት ዘመን ከባለድርሻ አካላት ጋር በቅንጅት መመሰራቱ ከፍተኛ ውጤት መመዝገቡን ጠቅሰው የተመዘገበው ውጤት አበረታች መሆኑን ተናግረዋል። በ2018 ዓ.ም የሂሳብና እንግሊዝኛ ትምህርትን ለማሻሻል ተግባራዊ የተደረገው ስትራቴጂ በተማሪዎች ውጤት መረጋገጡን ገልጸዋል። በተጨማሪም የከተማ አስተዳደሩ በትምህርት ዘርፉ ላይ ባደረገው ትኩረት ውጤቱ መመዝገቡን ተናግረው ፈተናውን በአጭር ጊዜ በማረም ውጤቱ ይፋ እንዲሆን ቀን ከሌት ሲሰሩ ለቆዩ ፈተና ክፍል ባለሙያዎችና ሂደቱን ሲደግፉ ለነበሩ አመራሮች ምስጋና አቅርበዋል። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ምክትል ኃላፊ አቶ ሳምሶን መለሰ በበኩላቸው በከተማ አስተዳደሩ በ2018 ዓ.ም 85737 ተማሪዎች ፈተናውን እንደወሰዱ መግለጻቸውን ከትምህርት ቢሮ ያገኘነው መረጃ ያመለክታል። በሌላ በኩል የ2018 12ኛ ክፍል ሀገር አቀፍ ፈተና ከሰኔ 23 2018 ዓ.ም ጀምሮ በ607 የፈተና ማዕከላት በ6 ዙር እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። ለፈተናው በድምሩ 563501 ተፈታኞች የተመዘገቡ ሲሆን 306456 የተፈጥሮ ሳይንስና 257045 የማህበራዊ ሳይንስ ተፈታኞች ናቸው። በነገው ዕለት በሀገር አቀፍ ደረጃ የሚሰጠውን የ12ኛ ክፍል ማጠናቀቂያ ፈተና በስኬት ለማጠናቀቅ የሚያስችሉ የቅድመ ዝግጅት ስራዎችም ተሰርተዋል። ሰናይ ሰይፉ ተጨማሪ አላት። በሀገር አቀፍ ደረጃ በነገው ዕለት የሚሰጠውን የ12ኛ ክፍል ማጠናቀቂያ ፈተና የሚወስዱ ተማሪዎች የተሻለ ውጤት በማስመዝገብ ለከፍተኛ ትምህርት ተቋማት መግቢያ ብቁ እንዲሆኑ ትምህርት ቤቶች አስፈላጊውን ቅድመ ዝግጅት አድርገዋል። ተማሪዎች ለከፍተኛ ትምህርት ተቋማት መግቢያ የሚሆን በቂ ውጤት ለማምጣት ቀደም ሲል ባደረጉት ዝግጅት ላይ ብቻ ትኩረት በማድረግ ፈተናውን በተረጋጋ መንፈስ መፈተን እንደሚገባቸው የዘንድሮ የ12ኛ ክፍል ተፈታኝ ተማሪዎች ይናገራሉ። ዝግጅታችን ካደረግን በኋላ በራሳችን ሰልፍ ኮንፊደንስ ሊኖረን ይገባል። ማለት የተዘጋጀውበት ነው፣ ከተዘጋጀውበት ደግሞ እሰራለሁ ብለን ራሳችን ማሳመን ይገባናል ማለት ነው። ኢዛት ከሬክት አንሰር። በዘንድሮ የከፍተኛ ትምህርት መግቢያ ፈተና ተፈታኞች ካለፉት ዓመታት የተሻለ ውጤት እንዲያስመዘግቡ ለማስቻል የማጠናከሪያ ትምህርቶችና የሙከራ ፈተናዎች ተሰጥተዋል። ልጆቹ ቀደም ብለው ነው እንዲጨርሱ ያደረግነው። ምክንያቱም ከጨረሱ በኋላ በክፍል ውስጥ በየዩኒቱ ያለው ሪቪዥን አካሂደናል። እንደገና የተለያዩ ጥያቄዎች አውጥተን እንደ ሶሻል ሳይንስም እንደ ናቹራልም ልጆቹ ኤክሰርሳይዝ እንዲያደርጉ ተደርጓል። ያው ሳብጀክት ዋይዝ ሁላችንም ተከፋፍለን መተን በሳብጀክት ኤሪያ ላይ ልጆቹን እናገኛቸዋለን፣ ይሰራሉ። ያንን ደግሞ ቼክ እናደርጋለን። ሀገር አቀፍ ፈተናው በኢትዮጵያና ከሀገር ውጭ በኢትዮጵያ ኮሚኒቲ ትምህርት ቤቶች ላሉ ተማሪዎች በተመሳሳይ መልኩ የሚሰጥ ነው። ዘንድሮ ለሀገር አቀፍ 12ኛ ክፍል ፈተና 563858 አጠቃላይ ተማሪ ተመዝግቦ ለፈተና እየተዘጋጀ ነው የሚገኘው። ፈተናውን በሁሉም ኢትዮጵያ ውስጥ ባሉ ክልሎች ውስጥ እንሰጣለን። በተጨማሪም በዚህ በኢትዮጵያ ኮሚኒቲ ስኩል ውጭ ሀገር ላይ ያሉ ተማሪዎችንም የተወሰኑትን የምንሰጠው አለ። ከውጭ ሀገርም የሚፈተኑ እንዳሉ ለመግለጽ እፈልጋለሁ ማለት ነው። በኦንላይን በተለምዶ በምንለው ወይም ኮምፒውተር መሰረት ባደረገ መልክ ለምንሰጠው ፈተና በ6 ዙር ለመስጠት ፈተናዎች ዝግጅት ተደርገዋል። የኦንላይን መሰረተ ልማት ያልደረሰባቸው ጥቂት ቦታዎች ላይ
የወረቀት ፈተናንም ስለምንሰጥ እነዛን ዩኒቨርሲቲ ውስጥ ነው የወረቀት የምንሰጠው። ለነዛም ለተፈጥሮ ሳይንስና ለማህበራዊ ሳይንስ በሚል ተለይተው ፈተናዎቹ በዚህ ሰዓት ተዘጋጅተው አልቋል። የሚታተመው ታትሞ የሚዘጋጀው ተዘጋጅቷል። ብሔራዊ ፈተናው በስኬታማነት እንዲከናወን በተለይም የመብራትና የኔትወርክ መቆራረጥ ሊያስከትሉ የሚችሉትን የቴክኒክ ተግዳሮቶችን አስቀድሞ ለመፍታት የሚያስችሉ የቅድመ ዝግጅት ስራዎች ተሰርተዋል። ከኢንተርኔት መሰረተ ልማት አንጻር የሚጠገኑ የሚስተካከሉ ቶሎ ለዚህ ሊደርሱ የሚችሉትን የማድረስ የኢትዮጵያ ኤሌክትሪክ አገልግሎት ኃይል አማራጭ በሚፈለገው ደረጃ መድረሱንና ኢመርጀንሲ የሆነ ነገር ቢፈጠርም ለድጋፍ በሚመች ሴታፕ ያለ ትምህርት ቤትና ሁኔታ እናያለን። ሁለተኛው ባካፕ የምንለው የጄኔሬተር በራሱ ተተክሎ ያለም ምናልባት የተተከለው ደግሞ ኮምፕሊትሊ የሆነ ያው ሰው የሰራው ነገር ስለሆነ የሆነ ቦታ ቢበላሽ ሌላም አምጥተን በክራይም ሊሆን ይችላል ለዛ ያለው መሆኑን እናያለን። ትልቁ የምናነሳው የጸጥታና ሰላምና የደህንነት አካላት ደግሞ በተለያዩ የፈተና ስርዓቱን የሚረብሹ ነገሮች እንዳይኖሩ ልጆች ተረጋግተው እንዲሰሩ ምቹ ሁኔታዎችን በማመቻቸቱ በኩል አብሮን ይሰራል። ተማሪዎች ከማንኛውም አይነት የፈተና ኩረጃና ስርቆት በመታቀብ የፈተና ሕግና ደንቦችን አክብረው መፈተን እንዳለባቸውም ተገልጿል። ኢትዮጵያ በጤናው ዘርፍ ለሁሉም ዜጋ ፍትሐዊ፣ ጥራት ያለውና ተደራሽ ለማድረግ የሚያስችሉ መጠነ ሰፊ የፖሊሲ ማሻሻያዎችና መዋቅራዊ ለውጦችን በማከናወን ላይ ትገኛለች። ይህም የኢትዮጵያ የጤና ፖሊሲ መከላከልን ማዕከል ያደረገ ከመሆኑም በላይ አሁን ላይ የህዝብን ጠቃሚነት ለማረጋገጥ ስርዓተ ጤናውን ይበልጥ የማጠናከር ስራውን በትኩረት እየተከናወነ ይገኛል። መሰረታዊ የጤና ችግሮቻችን ምን ነበሩ? ከዚህ በፊት ወደፊት የመከሰት እድላቸው ምን ይመስላል? አሁን ደግሞ ያለበትን ደረጃ ይመለካል። እነዚህን ታሳቢ ያደረጉ ደግሞ ስልታዊ ቅዶች ይዘጋጃሉ። እነዚህ ቅዶች ደግሞ በትክክል ስራ ላይ እየዋሉ የተፈለገውን ውጤት እያመጡ ናቸው ወይ? ክፍተቶች ካሉ ደግሞ እርምጃ የመከለስ ስራዎች የሚሰሩም ከሆነ መረጃ ላይ ተመስርቶ ይሰራል። ኢትዮጵያ በጤናው ዘርፍ የምታከናውናቸው ተግባራት የሀገርን የጤና ስርዓት ከማጠናከር ባለፈ የአፍሪካ ሀገራት የራሳቸውን የጤና ፖሊሲዎች በድጋሚ እንዲፈትሹና ከተግባራዊ ስኬቶች እንዲማሩ ትልቅ በር ከፍቷል። ይህ አህጉራዊ ተሞክሮ የማጋራት ሚና ኢትዮጵያ በጤና ዲፕሎማሲ ረገድ ያላትን ተሰሚነት ከማሳደጉም በላይ ለአፍሪካዊ ችግሮች አፍሪካ መፍትሄዎች የሚለው መርህ በተግባር ያሳይ ሆነዋል። ሬዚደንቶች እናስተምራለን። ስፔሻላይዝ እዚህ ያደርጋሉ። ከ400 በላይ የሚማሩ የአህጉራችን ዜጎች በዚህ ውስጥ አሉ፣ ስፔሻላይዝ እያደረጉ ያሉ። ይህ ማለት እንግዲህ ኢትዮጵያ ለሌሎች ቤት ለሌሎች ድጋፍ ከዛ በተጨማሪ ደግሞ በሚነካ በሚጨበጥ መልክ እየሰራን የምናሳይበት አገር ሰርቶ ለሌሎች ምሳሌ የሚሆን አገር መሆን ጀምራለች። የሁላችንም ስኬት ስለሆነ እንኳን ደስ አላችሁ ማለት እፈልጋለሁ። የኢትዮጵያ ምግብና መድኃኒት ባለስልጣን የመድኃኒትና የሕክምና መሳሪያዎች የላቦራቶሪ ምርመራ ስራዎችን ይፋ አድረገ። የኢትዮጵያ ምግብና መድኃኒት ባለስልጣን ወደ ሀገር ውስጥ የሚገቡና በሀገር ውስጥ የሚመረቱ መድኃኒቶች እንዲሁም የሕክምና መሳሪያዎች ጥራትና ደህንነት ለማረጋገጥ የሚያስችሉ የላቦራቶሪ ምርምር ስራዎችን ይፋ አድርጓል። ባለስልጣኑ በጉዳዩ ላይ ከባለድርሻ አካላት ጋር የምክክርና የመስክ ምልከታ መርሃ ግብር ማዘጋጀቱንም አስታውቋል። የህብረተሰብን ጤና በአስተማማኝ ሁኔታ ለመጠበቅ የሕክምና ግብዓቶች ጥራትና ፈዋሽነት ቀዳሚው ተግባር መሆኑን የገለጸው ባለስልጣኑ ያዘጋጀው መርሃ ግብር ጥራቱን ያልጠበቀና ሐሰተኛ መድኃኒት ወደ ህብረተሰቡ እንዳይደርስ የሚያደርገውን የቁጥጥር ስርዓት ይበልጥ ግልጽ ለማድረግ ያለመ እንደሆነ አስታውቋል። ባለስልጣኑ አሁን የጀመረው ይፋ የምክክርና የመስክ ምልከታ መርሃ ግብር የቁጥጥር ስርዓቱን ዘመናዊነት የሚያሳይ ነው። ይህም በአገሪቱ የጤናው ዘርፍ ላይ የሚታየውን የአቅርቦት ጥራት ችግር ለመቅረፍና በሕክምና መሳሪያዎች ላይ ያለውን ጥብቅ ቁጥጥር ይበልጥ እንደሚያጠናክረውም ይጠበቃል። ዘገባው የሪፖርተራችን ተኩራች ነው። ከውጭ አሜሪካና ኢራን ተኩስ ለማቆም የሚያደርጉትን ውይይት ለመቀጠል ተስማሙ። በመካከለኛው ምስራቅ ለወራት የቆየውን ውጥረት ተከትለውም አሜሪካና ኢራን በቅርቡ የጀመሯቸውን ወታደራዊ ጥቃቶች ለማቆምና ዲፕሎማሲያዊ ንግግሮችን ለመቀጠል ስምምነት ላይ ደርሰዋል። አሜሪካና ኢራን አንዳቸው ሌላኛውን የተኩስ አቁም ስምምነቱን እንደጣሱ ከመግለጽ ባሻገር በሆርሙዝ ሰርጥ ዙሪያ በርካታ ጥቃቶች ሲፈጸሙ ቆይተዋል። አሁን ላይ ግን ሁለቱም ወገኖች ግጭቶችን ለመክታት መስማማታቸውን ነው መገናኛ ብዙኃን የገለጹት። የአሜሪካና ኢራን ባለስልጣናት ነገ ኳታር ውስጥ ለድርድር እንደሚገናኙና በቁልፍ ጉዳዮች ላይ እንደሚወያዩ ፕሬዚዳንት ዶናልድ ትራምፕ ማስታወቃቸውን ሲኤንኤን ዘግበዋል።
ከሚወያዩባቸው ጉዳዮች መካከል ዋናው በሆርሙዝ ሰርጥ ደህንነት ዙሪያ መሆኑም ታውቋል። በዚህ ምክንያት የዓለም አቀፍ ፋይናንስ ገቢዎች አዎንታዊ ምላሽ እያሳዩ ነው። የአይነቱ የሁለቱ ወገኖች ዲፕሎማሲያዊ አካሄድ የረጅም ጊዜ ውጥረቶችን ለማርገብ ትልቅ ተስፋ የሚሰጥ ነው። በየሀገራቱ ያሉ ተጽዕኖ ፈጣሪ ኃይሎች የስምምነቱ አካል መሆን ወይም ውሳኔው ማክበር መቻላቸው በቀጠናው ላይ ቀጥተኛ ተጽዕኖ እንደሚኖረው ይታመናል። ውይይቱ ማዕቀቦችን በማንሳትና ጸጥታ ዋስትናዎችን በመስጠት ውጤት ካመጣ ስምምነቱን የመጽናት እድሉ ከፍተኛ ይሆናል የተባለው ይህ ጉዳይ በቀጠናው ላይ ብቻ ሳይሆን በአጠቃላይ በዓለም አቀፍ ፖለቲካና በነዳጅ ገበያ ላይ ጭምር ትልቅ ለውጥ ሊያመጣ እንደሚችልም ተተንብየዋል። ኢቲቪ 57 ይቀጥላል። በተከታታይ የቢዝነስና ስፖርት ጉዳዮች ወደ እናንተ ይደርሳሉ። ከኔ ጋር 2 ሰዓት ላይ መልሰን እንገናኛለን። አብራችን ቆዩ።